የኔ ጌታውን እዚህ ሀገር የ16 ሉክ መስሏል። እዛ ሀገር ቤት 16 ሉክ ደብተር ታውቂዋለሽ? 16 ብቻ ቢቸግር ደብተርን ታውቂዋለሽ? በቃ ወጥ ብለሽ የምትገዡ ገንዘብ ሲኖረኝ ቢቸግር ገዝቼ የማርበታለሁ የሚባል እንደሱ ሆኗል። እንዲህ ተለጥፎ ተዘብዝፌበት ከት ያለው ምን ሰራ ታያቸው። መምዲ ደሚ ምን እያረኩ እንደነበረ ልንገርሽ። ሄርት ቱ ሄርትን ቪዲዮ ሰርቼ ነበር። ከዛ ላይቭ ላይ ገብተን በኔ ስም ያስገባ። አሁን ለምሳሌ በእኔ እኔ አሁን ያሰብኩት የነበረው ማቃቸው ወዳጆቼ ምናምን 50 ዶላር ሰብስቤ በቃል አይደለ እንደዛ። ግን ሳስበው ከገንዘብ ጋር ምናምን የተነካካ ነገር ስለሆነ እና ደግሞ ታውቂያለሽ ሚላስ ተጠቅማ እንዲህ ብላ በዛ ይመጣብኛል ብዬ እሱን ትቼ በሪሲት በኔ ስም ቤት ያስገብተናል ብለው ገስት ላይ ገብተው እንዲያሳዩኝ እና ሪሲቱ እንዲልኩልኝ በኔ ስም ያስገቡ ሰዎች ፈልጌ ነበረ። ግን ገብተው ውዴ የቤታቸውን ህይወት ታሪክ ነው የሚገልጹት። በቃ ስሚ ቤታዬ በጣም ነው የምታስቂን ይላል። ቁም ነገር እያወራሽ ፊቴ ለዚህ አልተፈጠረም። ግማሾቹ ደግሞ አስገብተናል ይላሉ። እሺ ቪዲዮ ክፈት ካም ጆን ምናምን እያለው ምን በቃ ውዝብዝብ ባረጉኝ። ምን አሰብኩኝ መሰለሽ መማር አንቺ በደንብ አስረጃቸው። ከዛ በቃ ቴሌግራሜን እና ኢንስታግራሜን ልስጣቸው። በዛ ያስገቡትን ሪሲት ይላኩና ለአንቺ ሰብስቤ ወይ ልክልሻለሁኝ በእኔ ስሜ ያስገቡትን ሰዎች ሪሲት። እሺ በጣም አሪፍ። ግን ምን ያደርጋሉ መሰለሽ ደግሞ ከዛም በተጨማሪ አሁን ቤታ ስፖርት የምታደርጉ በቤታዬ ስም አንድ ህፃን ልጅ አድናለሁ የምትሉ ምን ታደርጋለች? ትጽፋላችሁ። ከዜል ላይ ስትልኩት ዜል ላይ ጻፉት በቤታ ስም ብላችሁ እኮ እንደዛ ቢያደርጉ ጥሩ ነው። እንደዛ ማድረገ ሪሲቱን ደግሞ ለእሷ ላኩት። ኮሌክት አድርገን እንደምረውና በቤታ ስም ይሄን ልጅ ታክሟል ማለት እንችላለን ማለት ነው። በቃ እኮ እንደዛ ይሻላል። ለምን መሰልሽ መማር አሁን ኮመንት ሲገቡ ቪዲዮ ክፈቱ አትክፈቱ እንዴ? እኔ ቀላል መስሎኝ ነበር። አሁን ለምሳሌ ያስገባ ሰው ስል እኔ አሁን ብትጠይቀኝ ግብት ብዬ ሪሲቱን አሳያለሁ። ቁጭ ብለን እንትናርገው እያለው አንቺ ትችይበታለሽ ብለን ማኔጅ እኔ አልቻልኩም። ለመሰልሽ አንዷ ያስገባች አሳየች። እግዚአብሔር ስጣት ያራ የምትባል አስገብታ አሳየች በአንቺ ስም ብላ። ግን አንቺ አሁን ነግረሻቸው ምናምን እንደዛ ይሻላል። መማርጊ አንቺ ጋር ሆኜ ያስገቡ ሰዎች በቤታ ስም ወይ በመማር ያሉ እንደዛ ነግረሻቸው እንዲሻላል እንጂ ሳያቸው አሁን በፍጹም ከኔ ጋር አይሄድም። ውድ እኔ ትዕግስትም የለኝም። አሁን አንቺ ጋር ሲሆን ቢያንስ ቁጥብ ብላለሁ፣ ስርዓት ይኖረኛል። ቤቴ ስለሆነ አሁን ገብታ ቤታዬ ትልሻቸው እቃ እያንኳኳች መማር እቃው የጠላት እቃ ነው የሚመስልሽ። የጠላት እቃ የራሷ እቃ አይመስልም። የጠላት እቃ ነው የሚመስልሽ። ግቡ እያጋጨችው ግማሹ ስልክ እያወራ ያልጨረሰውን የቤት ቀጠና ወሬ ተደወለ ቤታ ግማሽ ወሬ ይልሻል። ምን አለ ሲሉ ስልኩ ቆይ ቢል እኔ መማር ነው ያልስማማም ጋር ስመቤቴን እኔ ስለሚወዱሽ ነው ስለሚወዱሽ ነው እኮ ቻንሱን እንዳያልፋቸው ነው። ድንገት ሲገቡ አንቺ ስለሚወዱሽ ቻንሱን እንዳያልፋቸው ነው። ቃምያታዬ በጣም ነው የምወድሽ ትላል። ባሏ እኮ ማለት ነው እባክሽ ለእኔ ግለጭልኝ እያለ ነው እኮ ከጀርባ ቁጭ ብሎ ቤታዬ እወድሻለሁ። ምን አለ ለባሏ ብገልጽ መምዬ ለዛሬ ቀን ለባሏ ብገልጽለት እኔን ቢረሱኝ ምን አለበት? እኔ ከአንቺ ጋር ይሻለኛል። አሁን ከአንቺ ጋር ከሆንኩ ምናምን መማርጌ ይቀለኛል። አሁን አንቺንም ምን እንትን ስለምል በቃ በደንብ እንትን ትይዋለሽ እያወራ ምናምን እኔ አልችልም መማርጌ። ትዕግስቱ የለኝም። እያሾፉብኝም ነው የሚመስለኝ እመቤቴ። በጣም አሪፍ። በጣም አሁን ምን እያደረግሽ ነው? አሁንማ ስራ ገባለሁ። እኔ ትንሽ ቆይቼ ስንት ቀን ስራ ዘግቼ ነበር። ስራ ባልገባ ዘግተሽ ነበረ እኮ። አይ ለጥሩ ነገር ነው። እግዚአብሔር ልብሽን አይቶ ደግሞ ጥሩ ነገር ያርግልሽ። ለጥሩ ነገር ነው መምዬ። ስንት ቀን ቆየሽ? መቼ ነው የሄድኩት? ሐሙስ ሲመጣ 2 ሳምንቴ። በስመ አብ አንቺ ሳላውቀው 2 ሳምንት። እንዴት ነበረ? ቆንጆ ነበረ። በተለይ ቅዳሜው ፕሮግራም በጣም ደስ ይል ነበር። አሪፍ ነበር። ጋይስ እሷ ስራ ልትሄድ ነው። ለዛ እኮ ነው የጠየኳት። ስራ ልትሄድ ስለሆነ አሁን ስራ ትሄዳለች። ሌላ ቀን እረፍት ጊዜ አለ።
እሷ እረፍት በምትሆንበት ሰዓት መሚጋ ይሻለኛል። ለመሰላችሁ እኔ አሁን ፊቴ ራሱ ለቁም ነገር የሚሆን ፊት የለኝም። መማር ማርያምን በቃ ይህ ለቁም ነገር አንዳንድ ሰው ቁም ነገር ፊት የተሰጠው ሰው አለ አይደል? እንደዛ የለኝም። ማርያምን ግን ያሁን ሳስበው እኔ አልችልም መማር። እኔ ትዕግስት የለኝም። ምን አስዋሸኝ? ገዝት ይሻለኛል። ሰውም ሲኖር ምናምን አፌንም እንደ ሰው ይታዘበኛል አላል ሰው ይታዘበኛል ሰው ምን ይለኛል ብዬም አፌን ቁጥብ አድርገዋለሁ። መማርዬ እንደዚህ ስማማንቺ ይከብዳታል። እኔ እንትን እላለሁ እንዴ መማር ወይ ማርያምን ነው ምንሽ እንዴ ገብተው እኔ አሁን መማርዬ እኔ አሁን ፍቅር የጎደለ ልጅ ነኝ። እስኪ ተመልከች። ፍቅር የጎደለኛለሽ እንዴ አላሉም እነሱማ። ልክ ፍቅር ተርቤ እንዳደግኩኝ ሰንዬ እኔ ፍቅር ተርቤ እንዳደግኩኝ ውዴ ልቤን እወድሻለሁ ታሰ እኔ ፍቅር አላጣም። እና መቼ ግለጡት? ቆይ አንቺ እኮ አሁን ገስት ምናምን ብዙ ስለማታስገቢ መቼ ያገኙሽ? ኧረ ገስት ማለት አንድ ቀን ገስት ባስገባ ወይኔ አምላክ እስራኤል ምን ታደርጊያለሽ? ቤታ የአድናቂ ቀን በይና ገስት ምናምን ያስገባሽ ቻል አድርገሽው በስነስርዓት ስሚያቸው። ከዛ በኋላ ለቁም ነገር ስትኝ ይሰማል። መምዬ የአንቺ አድናቂ ቀን የተወለድሽበት ቀን ነው የሚሆንልሽ። የኔ የአድናቂ ቀን ብዬ ባስገባ የምሞትበት ቀን ነው የሚሆንልኝ። የኔና አንቺ ልዩነት አለ። አንቺ የተወለድሽበት ቀን፣ የኔ የሞትኩበት ቀን። አንድ ቀን የአድናቂ ቀን ብዬ ባስገባ ማለት ነው መሚ በንጋታው እንደ እግር ሳት እኔን ሳታስገባኝ እኔ ወለየ ስለሆንኩ ነው ጎንደሬ ለቅማ ጎጃሜ እንትን ጎንደሬ ስላሉ ጎንደሬ ሆኜ ነው ያልገባሁት። መማር የኛዎቹ ሌላው ደግሞ ማለት ነው አሁንም ቂሟን አልረሳችሁም። ከትግራይ ስለሆንኩ ነው አንድ ቀን አልኩሽ እናቴ ትሙት መማር የኔዎቹ ሳይቀሩ ተቀየሙ። እግዚአብሔርን ተቀይመው አኩርፈውኝ አንፎሎ ያረጉኝ ስማቸውን የቀየሩ እንዴ ለምን ሲባል እኛን አዳልተሽ እንዲያርገሽ ለኔ አይመጣውም መማር እመቤቴ ለኔ አይመጣውም። ለምን በጣም ከብዙ ሰው ጋር አቃያየም። አሁን ለሊቱ ሙሉ መማር አትጨርሹም። የሁላ ህዝብ አይደለ ከኤ እስከ ኤፍ ስማችሁ የሚጀምርና በዚህ ቀን አስተናግዳለሁ። ከኤፍ እስከ ስሚ ይሄዎች ራሱ እኮ በጣም እኮ 6 ቀን ነው የሚፈጅባቸው። አሜሪካ ሄጂ መማርዬ ስወድሽ ቤታዬ ንገሪያት እንደምወዳት ኔክስት እንደዛ ለምን ይቀየሙኛል? ማርያምን ለምን ይቀየሙኛል? በዚህ ትንሽዬ መስኮት እነሱ በኮመንት እየተደባደብን እናውራ እንጂ ይቀየማሉ። ማርያምን መማር ይቀየማሉ። አሁን አንድ ቤት ሄጄ ለምሳሌ ሁሉም ላይ መሆናቸውን ላላ ይችላሉ። መማር አንዱ ቤት ሄጄ ያለ አንዷ ሚሳም ጊፍት ከሰጠዋት ማለት እሱ ራሱ ሆድ ይብሳቸዋል። ሚሳም ከሰጠዋት ለእኔ እኮም አልሰጠችኝም እኛ ቤት መታታቅም ይሉሻል፣ ያኮርፋሉ። እኔ ድንገት ነው መቤቴን እኔ አንድ ቀን እግዚአብሔርን እንደዚህ ማዳላ አይደለም። ያ ሞዴሬተር ሲሆን ትንሽ ለየት ታደርጊያለሽ ቤትሽን ስለሚጠብቅልሽ ምናምን ትንሽ ቀረቤታ ይኖርሻል ከልጆችሽ። ከሌሎቹ ልጆች ሞዴሬተር ትንሽ ቀረቤታ አለው ገባሽ? ከሌሎቹ ማለት ነው። ግን ሁሉንም እኔ ማርያምን በኩልነት ነው የማያቸው እኮ ለእኔ አልሰጠችኝም ጊፍት ብለው አንፎሎ ያኮርፋሉ። ስሞታ ያቀርቡብሻል። እንደ ቤተሰብ ነው የሚያይሽ። ምን አለ መምዬ ወንዶቹ እንደዚህ ቢሆኑልኝ። ወንዶቹ አንፎሎ ምናምን ወንዶቹ አሁን ሴቶቹ ሴቶች ናቸው ደጋፊዎች ብዙ ወንዶቹ እንደዚህ ፍቅራቸው እንደዚህ ብሎ በቃ አልሰጠችንም አላየናት እያሉ እንዲህ ቢያኮርፉ ይምላል። ሴት ነው የሚበዛት መማር ሴቶች ናቸው። ደግሞ የሴት ነገር አስቢ መቆሚያ የለውም ነገር ከጀመሩ ወንድ ለነገሩ የቲክቶክ ወንዶችን መቆሚያም የለው። ኧረ የቲክቶክ ወንድም ከጀመረ መቆሚያም የለው። ማለት ወንዶቹ ይሻላሉ። አለች እንዴ? ቆይ ስሚኝ አየለችም እንጂ ላስተዋውቃን ነበረ። ከዝን ያለች ከሌላ ሰው ጋር ናት። ቆይ አንድ ቀን አስታውቅሻለሽ። መማር በጣም ነው የምትወድሽ። የኔ ከዝናውን ቪዲዮ አብረን የሰራ ነው ማለት ነው። ቤት ውስጥ
ስታምር ደግሞ ስሚ እኔና እሷ ሆነን አንድ ሰው ተቃራኒ ሆኖ ፋይት ስናደርግ ነበር ቤታችን ውስጥ። የዛሬው የእህቴ ልደት ቀማታ ማለት ነው። የሆነ ሰው ተቃራኒ አንቺን ሆኖ ቤት ውስጥ እኮ ነው። እኔና እሷ ጦር መዝመት ነው ማርያምን ነው የምላችሁ። ማርያምን ጦር መዝመት ነው የቀራት እሷ። እግዚአብሔርን ተቃራኒ ሆነን ቤት ውስጥ ማለት ነው። የሆነ ሰው ተቃራኒ ሆኖ ለምን አንቺ ሳትነኪ ለመማር ትደግፊያለሽ ነው ጦርነቱ የነበረው። ከዛ አንቺ ሳትነኪ ለምንድን ነው ኢትዮጵያ ሰላም ኢትዮጵያ ደህና ነው ወይ ደህና ነው ወይ ኢትዮጵያ እንዴት ነህ ሀገራችን እንዴት ናት? 2 6 ተመላለስክ። ሰላም ነው ወይ እንዴት ነህ? ጤና ይስጥልኝ። ሰላም ነው ወይ ውዴ? አይ ገባ ወጣ ሲል እንዴት ነህ? ሰላም ነው ወይ? በጊፍተሩ ነው ኢትዮጵያ። አዎ ማሬ 6 ገባ ውዴ እህት አለም 6 ወጣ ይገባል። ሰላም ማሬ 2 ያየውታ ባጀር ምን ልበል? አይ ፒስ የሆነ ሰው ነው። ምን ልበል? ይገባዋል መቼስ ስለ ቤታ ባህሪ ስሚ መማርክ ከዛ ኧረ በጓይታይ ከዛ ስሚ በጓን ቴንኪው በይልኝ። በጓማ በቃ ተይኝ አልኩሽ እኮ እሳት ናት። ነገ ከነገ ተነጋገርን እኮ የእርዳታውን አወራን። የት ነበር? ስሚ መማር ከዛ እኔ እና እሷ ሆነን ከዛ አንድ ሰው ነው የሚከራከረው። በክፋት እኮ አይደለም ይሄ ክፋት ምናምን ኖሮ እኮ አይደለም እኮ አንቺ ሳትነኪ ለምንድን ነው ለመማር ምትቆሚ ነው ጦርነቱ። ከዛ እሷና ልጅቱ እኔና ልጅቷ ሆነን ቤዛ ማለት ነው ጦር ነው የዘመት ነው ቤት ውስጥ በቃ አንቺ እንደው እኔም ክርክር አይደክመኝ ያም ሰው ክርክር አይደክመው በቃ ተጨቃጨቅ አልተማመንም። ደናደሪ ተባብለን እኔም ወደ ቤት የመጣው እነሱንም እዛው ተውኳቸው። ሌላ ቦታ ከዝንሽ ቤት ሄደሽ ነው? ኖ ቤት ነው ቤት እኮ ነው። እነሱ እኮ በክፋት እንዲህ በክፋት ሳይ ለምንድን ነው እኮ የሚሉት። ራስሽ በዝቶብሻል ነው እኮ መማር የገባሽው ልትጫወች ነው እንዳልይዝሽ ግን ቴንኪው እያልኩ ነበረ። በቃ ለእኔ ድምፅ የሆኑኝን ቴንኪው እያልኩ ነበረ። ልጫወት አለ እንደችም እኮ ጋይስ ለእኔ ዝጉና ነው የምትታየኝ ቤዛ። ቦዲያው ነው ግን ውጭ ምላትኝ። እናንተ 10 አይነት ወሬ ነው የምትጠይቋት። አልፈልግም አባቴንም እህቶቼንም ምናምን ፖስተችላችሁ ቤዛ። ቆይ ቤዛ በዚሁ ማል ላትቀጥለኝ እንደው የቲክቶክ እንትን እንዳት ያዘኝ መማር ቤዛዮ መማርን ሰላም በያት። እንዴት ነሽ የኔ ማር? አለሁልሽ አክባሪ አድናቂሽ ኖሪልኝ አለም። እንዴት ነሽ ቤዛ? እየነገርኳን ነበረ ፋይቱ ተከፍቶ ነበር አለች። ፋይቱን የማየዛን ስም እንዳጠቅሽ እኔና ቤዛ ቋሚሽ ነበርን ተከራካሪ እያልኳት እየነገርኳን ነበር። እኔማ ቆሜ እየተቆራረጥኩ አራጎራው ማርያምን ነው የምልሽ። ቆማ ማለት ነው ያ የሚከራከረንን ሰው እጁን የሆነ ሰዓት እንደዚህ እየጠራኝ ነበር ስታወራኝ ነበረው። እና በጣም ትወድሻለች አክባርሽ ማርያም። አውቄሻለሁ ታለም ኑሪልኝ። እሳቸው ይመሳሰላል ከመማር ጋር ቤዛ እስኪ አውሪ። የኔ ድምፅ እንደ የመሚማ የሆነ ሶፍት ሴክሲ ምናምን በቃ ደስ የሚል አማላይ ድምፅ። አንቺ ድምፅ እውነታቸውን ነው ይመሳሰላል። እስኪ አውሪ። ምንም አልተመሳሰል። እስኪ ቤዛ እንዴ እኔ እኮ ጎረምሳ ነኝ። የጎረምሳ ድምፅ ይመስልኝ አይደለም። ድምፃቸው ይመሳሰላል። ድምፅ ማማለል የሚችል አይመስለኝም። የመሚ ግን በቃ እኔ እንጃ። መሚ እስኪ አውሪ። ያጠፋችሁብኝ ማለት ብላ መሚ ምን ተሽኮረመምሽ? ተሽኮረመምኩ። በዚህን ሰዓት ቆንጆዬ ናት። አመሰግናለሁ። ሁሉም አዎ ይመሳሰላል። እኔ እንጃ። እኔ ምንም ጆሮዬ ላይ አልመጣልኝም። ይመሳሰላል እያሉ ነው እኛ ጋርም ያሉት። አዎ እንዳለዚህ እግዚአብሔር እንዳለዚህ ይመሳሰላሉ አሉ እንዳለ ማለት ነው። በቃ እንኳን አመሳሰላችሁ። ቢያንስ መልክ ባልመስላት ባልቆነጅ እንደሷ ለምን ጌም አንጫወትም? አንድ ጌም እንጫወት። እሺ ዝም ብለን እንጫወት። መምዬ ከመውጣትሽ በፊት አንድ ተጫውተሽ ትወጫለሽ። እናት አለ ያዥ እስኪ ያዥ ማለት ቡናና ቆሎ የለ አጠገባችን አለሽ እንጂ አስይዝሽ ነበር። ይሄን ጌም ነው ያዥ
እንጃ ሳልመጣልኝ አስተምሬሽ አትነግሪያትም ኩኪስ እያዩሽ አልነበር እንደዚህ እየነገሩኝ ነበር እኮ። ሂዱ ጋይስ ታብታብ አድርጉ። እሺ ታብታብ አድርጉ፣ ታብታብ አድርጉ፣ ታብታብ አድርጉ። አንድ ጌም ነው የምናደርገው። መማር ማች ስራ ትገባለች። ከንግስቶቹ ተርታ ገብቼ ነው እንግዲህ ምንም ማድረግ አይቻልም። የምንግስና አንቺማ በቁልቁልም ብለሽ ስሚ፣ በሞዴል ምንም የሰርሽ አንቺ ነሽ። ብቋዬ ውዴ ሳምሽኝ እኮ ጋይሴኛዎቹ ወይኔ ያስተምሬሽ በሆነ ትጅዬ መማር ድሮ ሞዴል ምናምን እንደዚህ አትሰሪም ነበረ? እሰራ ነበር ሞዴል ባክግራውንዷን እኔ የተወሰነ አይቻለሁኝ። እንደዛ ነበር ሻ ሞዴልም ትወና ምናምን እሰራለሁ። ሞክር ነበረ። አንድ እንትን ላይ ድሮ እኮ ያየሁሽ እኮ ጉግል ላይ አንድ ጊዜ ሴቶችን እንዲህ ብለሽ አረንጓዴ ቲሸርት አርገሽ ኮፍያ አርገሽ እና በጣም የማረሳው አረንጓዴ ቢጫ ቀይ ልብስ እንደዚህ አንገትሽ ላይ አርገሽ ፀጉርሽ ተፈሽኖ ያለበት በቃ በጣም የቆየ ነው። ግን እንትን ላይ ድሮ ነበርሽ እንትን ማቅሽ ማለት ነው። ማርያምን አረንጓዴ እንዲህ ብላ ስንት ህዝብ የአንቺ ፎቶ ፕሮፋይሉ እንዳላደረገ የተራራጠ ይጣፈል ብላ መማር ድሮ ወይኔ እናንተ